ሁሉም ሰው የህይወት ግብ አለው እናም የህይወቱ ግብ ሲሳካለት ሁሉንም ነገር ማድረግ ይችላል እስቲ ቆም ብላችሁ አስቡት አሸናፊና ተሸናፊ ሁሉም ቦታዎች አሉ እናም ሁለቱም ተመሳሳይ ጎል ነው ያላቸው ጂም ውስጥ ሁለት ሰዎች ተመሳሳይ ቅር ነው ያላቸው መስከረም አንድ ሁለቱም ሲጀምሩ ተመሳሳይ አይነት ቅር ሊኖራቸው ይችላል አንደኛው ከዛ ጥቅም ተመጀመሪያ ላይ ሲያቆም አንደኛው ግን አመቱ ሙሉ ይቀጥላል ተመሳሳይ ቅር ነው ያላቸው ግን ውጤቱ እጅግ በጣም የተለያየ ነው ስለዚህ ልዩነቱ የሚመጣው የቱ ጋር ነው ብለን እንጠይቃለን መልሱም ልማድ ነው አቶሚክ ሃቢት ብዙ ሰዎች የሚያስቡት ልማድ የሚመጣው ጠንክሮ በመስራት ወይንም ደግሞ ራስን ዲሲፕሊን በማስተማር ነው ብለው ያስባሉ በዛም ምክንያት ነው ሁሉ ነገር ፌል የሚያደርግባቸው የሚወድቁት ስኬት ላይ የሚደርሱ ሰዎች በፍጹም ጠንክረው የሚሰሩ ሰዎች አይደሉም ስለ ልማድ ሶስት ነገሮችን በደንብ ጠንቅቀው ስለሚያውቁ ብቻ ነው የመጀመሪያው ልማዳቸውን አይደለም የሚገነቡት አይደንቲቲያቸውን ማንነታቸውን ነው የሚቀይሩት ብዙ ሰዎች የሚጀምሩት ከውጫዊ ነገራቸው ነው ለምሳሌ ገንዘብ እኮ መቆጠብ እፈልጋለሁ ወይንም ደግሞ ክብደቴን መቀነስ እፈልጋለሁ የሚሉት እነዚህ ነገሮች አስፈላጊ ናቸው ነገር ግን በጣም ደካማ የሚባሉ እቅዶች ናቸው ምክንያቱም ማድረግ የነበረባቸው ወደዛ ነገር ጠልቆ መግባትም ጭምር ነው እናም ልማዶቻችሁ ሊሆኑ የሚገቡት እነዛን ነገሮች የምታከናውኑባቸው መሳሪያዎች ናቸው ነገር ግን የሚሳካላችሁ ሰዎች አንድ ነገር እጅግ በጣም በጥልቀት ነው የሚጀምሩት ማለት የሚሰሯቸውን ስራዎች ከማንነታቸው ጋር ሁሉ ያቆራኙታል ይህ ምን ማለት መሰላችሁ ለራሳቸው የሚሆኑትን ታሪክ ይነግሩታል ማለት ነው በለመመድ እስቲ በምሳሌ ላስረዳችሁ ምን እንደሚመስል ይሄ ነገር ሁለት ሰዎች አሉን በለና እነዚህ ሁለት ሰዎች ሲጋራ ማቆም ፈለጉ ከዛም እነዚህ ሁለቱ ሲጋራ እናቆማለን ላሉ ሁለት ሰዎች ሰጣቸዋቸው በሲጋራ አንደኛው መለሰላቸው አይኔ ማጨስ አቆሚያለሁ እኮ ብሎ መለሰላቸው ሁለተኛው ደግሞ ወይ እኔ እኮ አጫሽ አይደለም ይቅርታ አላችሁ የምን ማለት ነው የመጀመሪያው ሰው ከኦልድ ስቶሪው ከበፊት ታሪኩ ጋር እየተዋጋ ነው ማለት ነው ሁለተኛው ሰው ግን ሙሉ ለሙሉ አይደንቲቲው ማንነቱን ቀይሯል ማለት ነው የመጀመሪያው ሰው የሚያስበው ኖ ማለትን ልክ እንደ ትልቅ ድል ነው ሁለተኛው ሰው ግን ያ ነገር በህይወቱ እንዳልነበር አድርጎ አይደንቲቲውን ቀይሮታል ማለት ነው እዚህ ጋር ነው እንግዲህ ትልቁ ልዩነት ያለው ቢሄቪየር ቼንጅ እና አይደንቲቲ ቼንጅ የሚባለው ማለት ነው ቢሄቪየር ቼንጅ እና አይደንቲቲ ቼንጅ ላይ እጅግ በጣም ትልቅ ልዩነት ነው ያለው ቢሄቪየር ባህሪያችሁን የመቀየር የመወሰን ጥበብ ነው ይህ ዊክ እንድትሆኑ ያደርጋችኋል ነገር ግን አይደንቲቲ ቼንጅን ስታስቡ ሙሉ ለሙሉ ከነበራችሁበት ነገር ሙሉ ለሙሉ አይደንቲቲያችሁን መቀየር ነው ስለዚህ በዚህ ሳለ ጥያቄ ሊኖራችሁ ይችላል ስለዚህ እንዴት ነው አይደንቲቲን መቀየር የምችለው ልትሉ ትችላላችሁ መኝታ ቤታችሁ ላይ ቪዥን ቦርድ መለጠፍ ወይንም ደግሞ ሌላ ነገር ማድረግ አይደለም ይህንን ነገር መቀየር የምትችሉት በኤቪደንስ ብቻ ነው ስለዚህ ምን ማለት ነው ይሄ እያንዳንዱ የምታረጓቸው እንቅስቃሴዎች እናንተ መሆን የምትፈልጉት ላይ ትልቅ ምርጫ ነው ማለት ነው ምርጫ ነው የምታካሂዱት ለምሳሌ አንድን ተግባር አከናውናችሁ ጨርሳችሁ ፔፐር ላይ ከዛ በኋላ እኔ እኮ እጅግ በጣም አንባቢ ሰው ነኝ ማለት አለባችሁ ጂም ሄዳችሁ ኤክሰርሳይዝ አረጋችሁ ከዛ ስትመለሱ እኔ እኮ እጅግ በስፖርት ላይ ማልታማ ሰው ነኝ ትላላችሁ ማትፈልጉትን ነገር ያቆማችሁትን ነገር ጓደኞቻችሁ እንድታረጉ ሲጠይቋችሁ ነው ትላላችሁ ከዛም በኋላ ቪዥን ቦርዳችሁ ላይ ትሄዱና ደግሞ እኔ እኮ ራሴን መቆጣጠር የምችል ሰው ነኝ ትላላችሁ ይህንን ነገር ባንድ ለሊት አይደለም የምትቀይሩት ከዛስ እነዚህ ነገሮች በመጀመሪያ ላይ ሰብስቧቸው ከዛ እነዚህ ናቸው የእናንተ ኤቪደንስ ማለት ነው ስለዚህ ኤቪደንስ አላችሁ በዚህ ሰዓት ላይ ማለት ነው እናንተ መሆን ለምትፈልጉት ሰው በመጀመሪያ ቁጭ በሉና ምን አይነት ሰው ነው መሆን የምፈልገው ብላችሁ ጠይቁ ከዛም በኋላ ያን ሰው ለመሆን የሚረዷችሁን ኤቪደንሶች ሰብስቡ የሆነ ቀን ላይ የምትፈልጉትን ሰው ሆናችሁ ታገኙታላችሁ ማለት ሌላው ሁለተኛ ላይ ደግሞ የምንመለከተው they don't trust motivation they trust system ይላል እነዚህ ስኬታማ የምንላቸው ሰዎች በፍጹም በሞቲቬሽን አያምኑም ሲስተምን ቢልድ በማድረግ ነው ይላሉ በዚህ ሰዓት ላይ ታዲያ ሲስተም ምንድነው ሲስተም ማለት ያላችሁን እድል ተጠቅማችሁ መጥፎ አይነት አማራጮችን ከመምረጣችሁ በፊት መጀመሪያ ላይ ያላችሁበትን ኢንቫይሮንመንት ማጥናት ነው ለምሳሌ ምን ማለት መሰላችሁ መድኃኒት መዋጥ ፈልጋችሁ ያንን መድኃኒት እንዳትረሱት ጧት ከጥርስ ብሩሻችሁ ጎን አስቀምጡት ጧት ላይ ጥርሳችሁን መቦረሽ ስታስቡ ያንን መድኃኒት ታገኙታላችሁ ማለት ነው የምትፈልጉትን ነገር ልምዳችሁ ከሆነ ነገር ጋር ማገናኘት ስለዚህ ስኬታማ የምንላቸው ሰዎች ቢውልድ የሚያደርጉት ዲሲፕሊንን ሳይሆን ሲስተምን ነው ማለት ነው እነዚህ ሰዎች በሞቲቬሽንም አንዳንዴ የማመን እድል አላቸው ግን ሞቲቬሽን ለምትሰሩት ስራ ልክ እንደ ባትሪ ነው ከዛም በኋላ የቀኑ መጨረሻ ላይ የስልካችሁ ባትሪ እንደሚያልቀው ሞቲቬሽናችንም ከውስጣችን ይወጣል
ስኬት ላይ የደረሱ ምንላቸው ሰዎች ብዙ ኃይል አላቸው ወይንም ደግሞ ብዙ ዲሲፕሊን ናቸው ማለት ሳይሆን መጀመሪያ ላይ አካሄዳቸውን ወረቀት ላይ ነው የሚያሰፍሩት። ከዛም በኋላ በዛ አይነት ስትራቴጂ ሲስተማቸውን ቢውልድ ስላደረጉ ያ ነገር ነው ማለት ነው በህይወታቸው የሚገጥማቸው። እናም ስኬታማ ሲሆኑ ብዙ አይደናገጡም። ሶስተኛ they don't quit when not working, they know it's working። ለመጀመሪያ ጊዜ አካባቢ ኤክሰርሳይዝ ማድረግ የጀመራችሁ ሰሞን ማይሆኑ ስሜቶች ይሰማችኋል። ማለትም በጣም ብዙ ኢነርጂ ነው የምታወጡት፣ በጣም ብዙ ነው የምትለፉት፣ ግን ምንም አይነት ለውጥ ራሳችሁ ላይ አታዩም። ዛሬም ትሄዳላችሁ፣ ነገም ትሄዳላችሁ፣ ምንም አይነት ፊዚካል ቼንጅ የለም። ይህ ፖይንት ነው እንግዲህ the valley of disappointment የሚባለው። ማለትም የሚሰማችሁ ስሜት በቃ የወደቃችሁ ያክል ነው የሚሰማችሁ፣ ምንም ነገር የማይሳካላችሁ ሰው እንደሆናችሁ ነው የምታስቡት። ነገር ግን ያ ትክክል ነው ማለት አይደለም። እስቲ ለምሳሌ አንድን ቅዝቃዜ የሆነ በረዶን አስቡትና -5 ዲግሪ ወይንም ደግሞ -4 -3 -2 እያለ ምንም አይነት ለውጥ አታዩም በረዶ ላይ 0 ዲግሪ እስኪሆን ድረስ። እናም በጣም ብዙ ሰዎች የሚያቆሙት ያ ቁጥር ከኔጌቲቭ ውስጥ ሳይወጣ ገና ነው። ስኬት የምንለው ነገር በትንሽ ጥረት የሚመጣ ነገር አይደለም። ምን ጊዜ ኮንሲስተንስ የሆነ ኢፈርት ያስፈልጋል። ለምሳሌ በቀን ውስጥ ራሳችሁ ላይ 1% ለውጥ ብታስመዘግቡ ምንም አይነት ለውጥ አይታያችሁም። ስለዚህ ይህንን ተግባር በቀን 1% ራሳችሁ ላይ ለውጥ ማለት በአመት 37.38% ማለት ነው። በተመሳሳይ መንገድ ደግሞ በቀን 1%ችሁን ብትተኙ ምንም አይነት ለውጥ አታዩም፣ 0 ነው የሚሆነው ቁጥሩ። ይህንን ነገር ስትረዱ ብቻ ነው ራሳችሁን መጥፎ ነገር መናገር የምታቆሙት። ምን ማለት መሰላችሁ? ልማዳችሁ ሁል ጊዜ እየሰራ ነው፣ ለእናንተ ግን በፍጹም አይታያችሁ። መልቲንግ ፖይንቷ ላይ እስኪደርስ ብቻ ነው የነገርኳችሁ ቅድም 0% ላይ ማለት ነው። ስለዚህ አሁን ሀቢት የምንለውን ነገር በጥቂቱም ብትሆን አንደርስታንድ እንዳደረጋችሁ ታስባለሁ። ልማድ የምንለው ነገር ወይ የምትወዱት ነው ወይ ደግሞ ማድረግ የማትፈልጉት ነገር ነው። እነዚህ ሁለት ስቴፖች በአራት አይነት መንገድ ይሄዳሉ ይለናል። እነሱም ኪው፣ ክሬቭ፣ ሪስፖንስ እና ሪዋርድ ይባላሉ። እነዚህ አራት ነገሮች ናቸው እንግዲህ ልማድ የሚባሉት። ማለትም እነዚህ ነገሮች ናቸው የሚደጋገሙት። እስቲ በምሳሌ እንመልከታቸው እነዚህ ነገሮች። ለምሳሌ አንድ ሰው እያጨሰ ተመለከታቸው፣ ይህ ስሜት ኪው ይባላል። ከዛም በኋላ ያ ሰው ልክ ሲያጨስ ያን የማጨስ ስሜት ታስቡታላችሁ፣ ያ ደግሞ ክሬቭ ይባላል። ከዛስ ሪስፖንስ ይቀጥላል። ሲጋራውን በእጃችሁ ማስገባት እኔም ለምን አላረገውም ብላችሁ ያንን ነገር ማድረግ ትጀምራላችሁ። ከዛ መጨረሻ ላይ የሚሰማችሁ ስሜት አለ ሪዋርድ የሚባለው፣ አይምሮአችሁ የጠየቃችሁን ይህንን ነገር ነበር የፈለግኩት ብሎ ማለት ነው። እናንተ መጥፎ ልማድ አለብኝ በምትሉት ነገር ማሰብ ትችላላችሁ። እኔ ለምሳሌ ነው ይሄን የተጠቀምኩት። ስለዚህ እዚህ መጨረሻ ላይ ሪዋርድ ያለው ቦታ ላይ ነው እንግዲህ ቀጣይም ቀን ይህንን ተግባር እንድታረጉ የሚጠይቃችሁ ማለት ነው። ስለዚህ በሚቀጥለውም ቀን ያንን ነገር ሲጠይቃችሁ አውሽ ያረግልሃለሁ ብላችሁ ያንን ነገር ካረጋችሁት ይህ ሉፕ እየጠነከረ ነው ውስጣችሁ የሚመጣው። ነገር ግን ካላደረጋችሁለት ልማዳችሁ እየቀነሰ ያንን ነገር እያቆማችሁ ትመጣላችሁ ማለት ነው። ስለዚህ ሪዋርድ ብሬናችሁ ምንም ነገር በጠይቃችሁ ሰዓት ላይ ያንን ነገር የምትሰጡት ከሆነ ብሬናችሁ ሁሉንም ነገር ቶሎ እንድትሰጡት ነው የሚጠይቃችሁ ማለት ነው። ስለዚህ ኩዊክ ዶፓሚን የሚባለው ነገር ውስጣችሁ ይፈጠራል። ዶፓሚን ሃፒ ኬሚካል ነው ብሬናችሁ ውስጥ የሚመነጭ። ይሄ ዶፓሚን የሚባለው ነገር ስላለ ነው ብዙ ሰዎች አንድን ሀቢት ማቆም በጣም የሚቸገሩት። ማለትም በቃ ያንን ነገር አይምሯችሁ የለመደው ያንን ነገር መጥፎ ተግባር የምትሏቸውን ነገሮች ስታደርጉ ብሬናችሁ ሃፒ ኬሚካል ወዲያው ማመንጨት ይጀምራል። በዛ ሰዓት ላይ በንጋታውም ይጠይቃቸዋል። ሁሌ ያንን ነገር እንድታረጉለት ነው የሚፈልገው። በዚህ ሰዓት ላይ ወደ አዲስ ልማድ መምጣት እጅግ በጣም አስቸጋሪ ነው። ስለዚህ በዚህ ሰዓት ላይ ታዲያ ምንድነው ማድረግ ያለብን ልትሉ ትችላላችሁ። ራይት the loop ይላል። ስለዚህ ኪው፣ ክሬቭ፣ ሪዋርድ እና ሪስፖንስ ያልናቸውን ነገሮች በሌሎች ነገሮች መቀየር ማለት ነው። ለምሳሌ ኪው ሲሆን ኦብቪየስ ማድረግ፣ ክሬቭ ሲሆን ደግሞ ያንን ነገር አትራክት እንዲያደርጋችሁ ማድረግ፣ ሪስፖንስ ሲሆን ሁሉንም ነገር ቀላል ኢዚ እንዲሆን ማድረግ፣ ሪዋርድ ሲሆን ደግሞ ሳቲስፋክሽን ያ ነገር ደስታ የሚሰጣችሁ ነገር እንዲሆን ማድረግ። እስቲ መጀመሪያ ላይ ያልነውን እንመልከተው። ሜክ ኢት ኦብቪየስ ወይንም ደግሞ ሼፕ the ኪው ያልነው ማለት ነው። እዚህ ጋር ነው ትልቁ ጨዋታ ያለው። the ኪው የምንለው ነገር ሲግናል ካላረገው አይምሮአችሁን ካልቀሰቀሰው በስተቀር ያ ነገር ሊሰማችሁ አይችልም። ብዙ ሰዎች ምን ብለው ያምናሉ? ራሳቸውን የዲሲፕሊን ችግር እንዳለባቸው ያምናሉ። የዲሲፕሊን ችግር ያለባቸው የኢንቫይሮንመንታቸው ላይ ችግር ስላለ ነው። አካባቢያችሁ ላይ የምትፈልጉት ነገር ካለ በዛ ነገር ትሳባላችሁ። አይምሮአችሁ
ፍለፊታችሁ ወይንም ደግሞ አካባቢያችሁ ላይ ያሉትን ነገሮች ነው የሚፈልገው። ስለዚህ አሁን ለምሳሌ ብንመለከት ዲጂታል ጾም ጀመራችሁ ስልኬን አንለካም ብላችሁ ግን ፍለፊታችሁ ዴስክ ላይ ካረጋችሁት በዛ ነገር ትሳባላችሁ። ስለዚህ ዲጂታል ጾማችሁ ፈረሰ ማለት ነው። ስለዚህ ለዚህ ነው መጥፎ ልማዶች ከኛ ሁሉ ጊዜ አጠገባችን የሚሆኑት፣ ጥሩ ልማዶች የምንላቸው ደግሞ ለአይምሮአችን የተደበቁት የሚሆኑት። ስለዚህ በጣም መጽሐፍ ማንበብ ፍላጎት አላችሁ፣ አካባቢያችሁን በመጽሐፎች ሙሉት። በጣም ብዙ ውሃ በቀን ውስጥ መጠጣት ተፈልጋለሁ፣ ውሃ የምትጠጡበትን ዕቃ አዘጋጁ፣ አጠገባችሁ ሁሉ ያድርጉት። ምክንያቱም አካባቢያችሁ ላይ የምታስቀምጧቸው ነገሮች ናቸው አይምሮአችሁን የሚጎትቱት። አይምሮአችሁ ምን ጊዜም ቀላሉን ነገር ነው የሚፈልገው እንጂ ከባድ የምንላቸውን ነገሮች አይፈልግም። አካባቢያችሁ ላይ ዲጂታል የምትሏቸው ስማርት ስልኮች፣ ኮምፒውተሮች አካባቢያችሁን ሞልተውት በፍጹም መጽሐፍ ሊያስብላችሁ አይችልም። ስለዚህ ኪው የምንለው ነገር በልማድ ነው ማለት ነው የሚመጣው አካባቢያችሁ ላይ ባያችሁት ነገር። ለዚህ ነው መጥፎ ልማድ የምንላቸው ነገሮች እጅግ በጣም ጠንካራ የሚሆኑብን። እስቲ ለምሳሌ የቡና ሱስ አለባችሁ እንበል። መጥፎ ልማዳችሁን ከጥሩ ልማዳችሁ ጋር ማድረግ። የቡና ሱስ አለባችሁ፣ ጠዋት ቡና ከጠጣው በኋላ ለ20 ደቂቃ ያክል ሜዲቴት አደርጋለሁ ብላችሁ ለራሳችሁ ቃል ገቡለት። ስለዚህ ሌላው ደግሞ ጠዋት ከእንቅልፋችሁ ስትነሱ ጥርሴን ከቦረሽኩ በኋላ 10 ደቂቃ ኩሻፕ ሰራለሁ በሉት ለራሳችሁ። ስለዚህ አይምሮአችሁ በዚህ ሰዓት ላይ የምትፈልጓቸውን እነዛን ጥሩ የምንላቸው ልማዶችንም እያሰበ ይመጣል ማለት ነው። ስለዚህ በፍጹም ሞቲቬሽን የሚባሉት ነገሮች አይሰሩም ማለት ነው። የሚሰሩላችሁ ሲስተሙን ቢውልድ ማድረግ ስትጀምሩ ነው። ሁለተኛ ላይ የምንመለከተው ሜክ ኢት አትራክቲቭ ሼፕ ዘ ክሬቪንግ። አንድ ጥሩ የምንለውን ልማድ ለራሳችሁ ማድረግ አትፈልጉም። ማድረግ የምትፈልጉት ለሚሰማችሁ ስሜት ብቻ ነው። ያንን ነገር ስታደርጉት ጥሩ ስሜት ይሰማችኋል፣ ስለዚህ ታደርጉታላችሁ ማለት ነው። ጥሩ ነገር የምንላቸው ነገሮች ደግሞ ለማድረግ እጅግ በጣም አሰልቺ ናቸው። ምክንያቱም አይምሮአችን አልለመዳቸውም እነዚህ ነገሮች። ስለዚህ እነዚህ መጥፎ የምንላቸውን ልማዶች እንዴት ነው ልንወዳቸውና ልናደርጋቸው ጥሩ ስሜት እንዲሰማን ማድረግ የምንችለው? የመጀመሪያው መፍትሄ ሪፍሬም ዩር ላንጉዌጅ። ዛሬ ጂም መሄድ አለብኝ መስራት አለብኝ ከማለት ይልቅ ለራሳችሁ ቦዲው እጅግ የሚያምር ሰው ነኝ ብላችሁ ለራሳችሁ ነገሩት። ለምሳሌ ሙዚቃ መስማት በጣም ያዘናናችኋል፣ ስለዚህ ቤታችሁን ስታጸዱ ሙዚቃ ክፈቱ። ፑሽአፕ ቤት ውስጥ መስራት እጅግ በጣም ያሰለቻችሁ ከሆነ የምትወዷቸውን ዘፈኖች ከፍታችሁ እነዛን ነገሮች ማድረግ መቀጠል ማለት ነው። የምትወዱት ነገሮች ጋር ማትፈልጓቸውን ነገሮች ማገናኘት። ሶስተኛ ላይ ደግሞ የምንመለከተው ሜክ ኢት ኢዚ ሪሼፒንግ ዘ ሪስፖንስ የምንለው አክሽን ነው፣ የምናደርጋቸው ነገሮች ናቸው። ብዙ ሰዎች እነዚህ ነው ልማድ ናቸው ብሎ የሚያስቡ፣ ነገር ግን እጅግ በጣም የተሳሳተ አመለካከት ነው። ነገር ግን መረዳት ያለባቸው ነገር ድርጊት እጅግ በጣም ከባድ ቢሆን ኖሮ እነዛን ነገሮች አታደርጓቸውም ነበር። ምክንያቱም ድርጊት እጅግ በጣም ቀላል ቢሆን ኖሮ እነዛን ነገር ማሰብ አይጠበቅባቸውም ነበር። ከባድ የምንላቸው ነገሮች ላይ አይምሮ ቶሎ የሚሰሩ ቢሆን ኖሮ ጠዋት ላይ ጂም መሄድ እንዳለባቸው አይምሮአችሁ ያስብ ነበር። ከባድ የምትሉትን ስራ ነበር መጀመሪያ ቢሮ ገብታችሁ የምትሰሩት፣ ነገር ግን ፕሮክራስቲኔሽን። ስለዚህ ችግሩ ያለው አካባቢያችሁ ላይ ያሉት ነገሮች ናቸው ማለት ነው። አካባቢያችሁ እጅግ በጣም ልፍስፍስ በሆኑ ነገሮች የተሞላ ስለሆነ እኛም በነዛ ነገሮች ነው ማለት ነው የምንገመተው፣ ወይንም ደግሞ እኛም ልፍስፍስ የምንሆነው። ስራችሁን መጀመሪያ ላይ ስትጀምሩት በ2 ደቂቃ ወሰኑት። እኔ መጽሐፍ ማንበብ አለብኝ ስትሉ ሙሉ መጽሐፉን ማንበብ ሳይሆን በቀን 1 ወይ 2 ፔጅ ማንበብ ሊሆን ይችላል። ነገ ጠዋት ተነስታችሁ ኤክሰርሳይዝ ማድረግ አይደለም፣ ኤክሰርሳይዝ የምትሰሩበትን ጫማ መጀመሪያ መግዛት ነው። ከዛ ኤክሰርሳይዝ አልሰራችሁም ማለት ሁልጊዜ አይምሮአችሁ ይወቅሳችኋል ያንን ጫማ ባያችሁት ቁጥር። አራተኛው ሜክ ኢት ሳቲስፋይንግ ሼፕ ዘ ሪዋርድ። ስለዚህ አይምሮአችን ጥሩ ስሜት የሚሰማን ነገሮች ማድረግ ብቻ ነው የሚፈልገው። ለዚህ ነው መጥፎ የምንላቸው ነገሮች እጅግ በጣም ይማርኩን። ምንጊዜም ጥሩ ነገሮች ስታገኙ ካላንደራችሁን ማርክ ማድረጋችሁን እንዳትረሱ። እሱ ብቻ ሳይሆን ደግሞ ሳቲስፋክሽን መደሰትም ጭምር አለባችሁ። በትንሽ ነገሮች ሰለብሬት ማድረግ ተለማመዱ። ስለዚህ መጥፎ ስሜት የምንላቸው ነገሮች የእናንተን ገንዘብ፣ ጉልበት፣ እድሜ ሁሉ ነገር የሚጨርሱ እንደሆነ አይምሮአችሁ ካመነ እነዛ ነገሮች አንኮምፎርታብል እየሆኑ ይመጣሉ ማለት ነው ወደ ህይወታችሁ። የማይመቹ ነገሮች ናቸው። አይምሮው ደግሞ የማይመቸውን ነገር በፍጹም አይፈልግም። ስለዚህ ለማቆም ይገደዳል ማለት ነው። ልማዳችሁን አንድ ጊዜ ፌል ማድረግ ስህተት ሊሆን ይችላል። ልማዳችሁን ግን 2 ጊዜ ፌል ማድረግ ማለት አዲስ ልማድን ተማራችሁ ማለት ነው። ስለዚህ አሁን ላይ እንዴት አዲስ ልማድን መገንባት እንዳለባችሁ ተረድታችኋል። ኦቪየስ እንዴት እንደምትሆኑ፣ አትራክት እንዴት እንደምታረጉ፣ ነገሮችን በቀላል ኢዚ ብለን የተመለከትነው፣ መጨረሻ ላይ ሳቲስፋክሽን እንዴት እንደምትሰጡ ለራሳችሁ አይተናል። ነገር ግን ማንም ሰው ማይጠይቀው አንድ ጥያቄ አለ። እንዴት ነው ይህንን ነገር ለረጅም ጊዜ ማስቀጠል የምትችሉት? ብዙ ሰዎች
21 ቀን ነው ይላሉ ወይንስ 30 ቀን ነው 40 ቀን ነው ምናልባት 6 ወር ነው? ልማድን መጀመር እጅግ በጣም ቀላል ሊሆን ይችላል ነገር ግን ልማድን ማስቀጠል እጅግ በጣም ሊከብድ ይችላል ነገር ግን መረዳት ያለባችሁ ነገር ልማዶቻችሁ እየከበዷችሁ ነው ማለት ልማዶቻችሁን እያሸነፋችሁ ነው ማለት ነው ስለዚህ አይምሯችሁ ይሄ ስዊት ስፓት የሚባለው ነገር እየለመደው እየወደዱ ይመጣል ማለት ነው ብዙ ሰዎች የሚዘነጉትን አንድ ነገር ልንገራችሁ የሳምንት እቅዳችሁን መጻፍ እንዳትረሱ ስለዚህ ምንድነው እየሰራልኝ ያለው ምንድነው እየሰራልኝ ደግሞ ያልሆነውን ነገር ብላችሁ መለየት አለባችሁ እስቲ አንድ ጥያቄ ልጠይቃችሁ የዛሬ ሳምንት በዚህ ሰዓት ላይ ምን እያደረጋችሁ ነበር ብዙ ሰዎች ለዚህ መልስ የላቸውም ለዛሬ ያዘጋጀሁላችሁ ቪዲዮ ይመስል ነበር ስላዳመጣችሁኝ አመሰግናለሁ